ጤና ይስጥልኝ ተመልካቾቻችን እና አድማጮቻችን ዛሬም ተመልሰን መጥተናል። እኔና ሪዮት ዛሬ ይዘንላችሁ የመጣነው ከዚህ በፊት ስለ ስኳር በሽታ ምን አይነት እንደነበረ፣ ስንት አይነት እንዳለ፣ ታይፕ ቱ ታይፕ ዋን ጀስቴሽናል ዳያቤቲክስ ደን ኮምፕሊኬሽኖቹን ሁሉ አውርተን ነበር እና ስለ መድኃኒቶች አውርተናል። ብዙ ክፍሎች አሉ። ቴክኖሎጂዎችንም ጨምረን አዎ ቴክኖሎጂ ጨምረን አውርተናል። አሁን ደግሞ የስኳር በሽታ ይቀለበሳል ወይ የሚለውን ልናወራን የመጣ ነው። በተቻለ መጠን በሪሰርች ላይ ቤዝድ የሆነ ኢንፎርሜሽን ይዘን መጥተናል ብዬ እገምታለሁ። ሪዮት ምንድን ነው ቅልበሳ ወይንም በእንግሊዝኛው ሬሜሽን እና ሬሜሽን ማለት ደግሞ መዳን ነው ወይ ወይንም ኮምፕሊት መፈወስ ነው የሚለውን እስቲ አጠር አድርገህ እንትን በልና እንቀጥላለን። ታንክ ዩ በላይ እሺ። እንግዲህ ላለፉት በተከታታይ ሳምንታት እንግዲህ በተቻለ መጠን ቀለል ባለ መንገድ ስለ ስኳር የተለያዩ ነገሮችን አንስተን ስንወያይ ነበረ። ቤተሰቦቻችንም ተከታታዮቻችንም ጥሩ ጥሩ አስተያየት ሰጥተውናል። እንግዲህ ዛሬ የመጨረሻውን ስኳር ላይ የመጨረሻው ላይ ነው የደረስነው። አሁን ስኳር ይድናል ወይስ አይድንም የሚለው ነው አሁን ትልቁ አጠያያቂ ነገር የሚሆነው እና ታይፕ ዋን እንግዲህ አሁን ባለው በቃ ኢንሱሊን ማምረት ስለማይችል ጣፊያ ታይፕ ዋን ኪውር የለውም ሶፋር። ባለፈው ቴክኖሎጂ ላይ ያሉ በቴክኖሎጂ ፕሮግራማችን ላይ የወደፊት ተስፋ ምንድን ነው የሚለውን አንዳንድ ነገር ጠቆም አድርገን አውርተናል። ታይፕ ዋን ላይም ስናወራ ወደፊት የት እየሄደ ነው የሚለውን አውርተናል። ከዛ ውጭ ግን አሁን ባለው ሁኔታ በትክክል መድኃኒት የለውም። እንደውም አንድ ወዳጄ የሆነ ፌስቡክ እንትን ልኮልኝ ነበር። አንዱ ተነስቶ በቃ ሲቀውጥ ነበር። እንኳን ደስ ያላችሁ ስኳር በቃ በስኳር የምትሰቃዩ መድኃኒት ተገኘ፣ ቻይና መድኃኒት አገኘች ብሎ በጣም እንትን ያለ ነው እና ይሄ አድማጮቻችን ተከታታዮቻችን እንዲያውቁት የምንፈልገው ብሬክ ስሮዎች አሉ ሊሰሩ የሚችሉ ብሬክ ስሩ ማለት ሊሰሩ የሚችሉ እንደዚሁ ፍንጭ ያሳዩ ነገሮች አሉ። ከዛ በዘለለ ግን ይሄ ይሄ ነገር ይሰራል ተብሎ የመጣ ነገር የለም። ያ የመጀመሪያው ነገር እሱ ነው። ማለት ያው የጄኔቲክ ኢንጂነሪንግ ወይም የጂን ቴክኖሎጂ በጨመረ ቁጥር የሆነ ነገር ኤክስፔክት እናደርጋለን። ግን አንተ እንዳልከው በአሁን ሰዓት ማርኬት ላይ ያለ ኮምፕሊትሊ ታይፕ ዋንን ሊያድን የሚችል ምንም የለም። ገና እንኳን ማርኬት ላይ አይደለም ትክክለኛ ክሊኒካል ትራያሎቹ ላይ ራሱ በትክክል ፕሮግረስ ያደረገ ነገር የለም። ትክክል። 3 ሌቭሎች አሉት። አንድ ነገር አትሊስት ሰከንድ ሌቭል ሰከንድ ፌዝ ትራያል ሳያልፍ እንደ መድኃኒት ልናወራው የምንችለው አይደለም። ትክክል። ኢቨን ኤክስፐሪመንታል ተብሎ ራሱ ለመስጠትም ከባድ ነው። ትክክል። ገዝቴሽናል ላይ ስንሄድ ይሄ ከእርግዝና ጋር ተያይዞ የሚመጣው እርግዝናው ሲያበቃ ሲወለድ ልጁ ስኳሩም አብሮ ሪቨርስ ይደረጋል። ባለፈው እንዳልነው ምንጩ እንግዴ ልጅ ነው። እንግዴ ልጅ የሚያመጣው ችግር ስለሆነ ኢንሱሊን ሬዚስታንስ ስለሆነ እንግዴ ልጁ እና ልጁ ሲወጡ ስኳሩም ወደ ነበረበት ይመለሳል። እናትየዋ ያው ሪስክ ፋክተሩ ሪስኩ እንዳለ ቢሆንም ግን እሱ በቃ መውለድ ነው መድኃኒቱ ማለት ነው። ስለዚህ ዋና እንግዲህ ምን ይቀረናል? ታይፕ ቱ ይቀረናል። ስለዚህ አሁን የምናወራው ታይፕ ቱ ነው። ስለ ታይፕ ቱ ነው። ታይፕ ቱ ሪሚሽን ወይስ መዳን? እንግዲህ እስካሁን ባለው መዳን የሚባል ነገር የለውም። መዳን ማለት እንደምታውቁት አንድ ጊዜ የሆነ ነገር ይይዛል፣ መድኃኒት ይሰጠዋል፣ ወይም በሆነ ነገር በቃ ይሄዳል፣ አይመለስም። ታይፕ ቱ ግን እንደዛ አይደለም። መድኃኒት የለውም፣ አይዳንም፣ ግን ይቀለበሳል። በእንግሊዝኛው ሪሚሽን ነው የሚባለው። አማርኛ ላይ እንግዲህ ሲመጣ ይቀለበሳል የሚለው ቅልበሳ ማለት ሪሴት ያደርጋል። በቃ ታጥፈዋለህ፣ ወደ ኖርማል ትመልሰዋለህ፣ ግን እጅህን ዞር ካረክ ተመልሶ ተመልሶ መገለጹ ይመጣል። በቃ እንደዛ ነው እና ሪሚሽኑ ምንድን ነው? ሪሚሽኑን ያመጣው ነገር እስካለ ድረስ ይቆያል ማለት ነው። ይሄ ማለት ይመለሳል ማለት ነው። ሰው
ወደ ዋናው ቁም ነገር ስንመለስ ታይፕ 2 ሪሚሽን ማለት መቀልበስ ማለት ምን ማለት ነው አዎ፣ የሚለውን እናውራ። ናይ ያ እ፣ እንግዲህ የተረጋገጠው በሳይንስ ስኳር ሪሚሽን ውስጥ ገባ የሚባለው ኤዋንሲ 6.5 በታች ካለምንም መድኃኒት ሰውየው ምንም መድኃኒት ወይም ሴትዮዋ ምንም መድኃኒት ሳትወስድ ከ6.5 በታች ለሶስት ወር ያ በትንሹ ለሶስት ወር ከ6.5 በታች ከቆየ ሪሚሽን ውስጥ ገባ እንላለን። ያ ስለዚህ ያ ሰው መድኃኒት መተው ይችላል፣ ግን ያ ማለት መድኃኒት እንዲያቆም ያደረገውን ጥረት መቀጠል አለበት። ስለሱ እንግዲህ እየቆየ እንትን እያልን እናወራለን። ስለዚህ መቀልበስ ማለት መዳን ማለት አይደለም። ሳይንቲፊክ ዲፊኒሽኑ ይሄ ነው። ኤዋንሲ 6.5 ያለ መድኃኒት ለሶስት ወርና ከዛ በላይ ሰው ስንት ነገር አለው? ሶስት ኮምፖነንት አለው ማለት ነው። ኤዋንሲ 6.5 ለምን ያህል ጊዜ? ለትንሹ በሶስት ወር፣ ከዛ በምን አይነት ሁኔታ? ያለምንም መድኃኒት። እነኚህ ናቸው። ይሄ ኮንዲሽን ከተሟላ ሪሚሽን ውስጥ ገባ ወይም ስኳር ተቀለበሰ እንላለን። እንግዲህ አንተ ከዚህ ቀጥለህ እንግዲህ ትንሽ እንድናወራበት የምንፈልገው ነገር ለምንድን ነው እንግዲህ የማይድን ከሆነ ኮምፕሊትሊ የማይጠፋ ከሆነ ሪሚሽን ወይንም መቀልበስ የሚያስፈልገን ለምንድን ነው? እንግዲህ ለምንድን ነው ወደዛ መሄድ ያለብን የሚለውን እስቲ እናውራው። በጣም ጥሩ ማለት ዳያቤቲክስን ዳያቤቲስን ቀለበስ ነው ማለት አንድ ሰው ሬሚሽን ላይ ነው ዲያቤቲክ ነፃ ሆነ ማለት አይደለም። ሬሚሽን ላይ ሆነ ወይም ቀልበሳ ላይ ሆነ ማለት ከዚህ በፊት የታይፕ 2 ዳያቤቲክስ ታይፕ 2 አንኮንትሮል የሆነ ታይፕ 2 ዳያቤቲክስ ወይም ታይፕ 1 ዳያቤቲስ ያለባቸው ሰዎች ካልተቆጣጠሩት ምንድን ነው የሚሆነው የሚለውን አውርተን ነበር። ወደ ታይፕ 1 ወደ በቃ ዝም ብሎ ኢንሱሊን ኢንዲፔንደንት ነው የሚሆነው። ኢንሱሊን ኢንዲፔንደንት ይሆናል እና አንደኛው ዳያቤትስ ኮንትሮል ካልተደረገ ዝም ብለህ ከተለቀቀ የሚያመጣውን ጣጣ በቀደም አውርተናል። የልብ ችግር ያመጣል፣ የአይን ችግር ያመጣል፣ የኩላሊት ችግር ያመጣል፣ እግር ያስቆርጣል፣ እግር ያስቆርጣል፣ ቁስሎች ቶሎ አይድኑም፣ የድድ መቁሰል ይመጣል። የመሳሰሉ ነገሮች ኮንትሮል ካላደረገ ሬሚሽን ላይ ካለ ግን እነዚህ ነገሮች አይኖሩም። ቶሎ ማርጀትም አለው። ቶሎ ያው ስትሰባበር ያለ እድሜ ማለት ነው። ስለዚህ ጥቂት የሆኑ ኮምፕሊኬሽኖች ናቸው የሚኖሩ። ሪሚሽን ላይ ካለህ የልብ ችግር በቀደም ያወራ ነው፣ ካርዲያክ ኢሹ አይኖርም። ስትሮክ ብዙ ጊዜ ሰዎች ዳያቤቲክ መሆናቸውን ሳያውቁ ስትሮክ ከመታቸው በኋላ ነው የሚያውቁት። ስትሮክ ሬሚሽን ላይ ካለ ሰው ክብደት ሉዝ ያደርጋል። በኋላ እንመጣለን። ኢቭን ሬሚሽን ውስጥ ለመግባትም ክብደት ሉዝ ማድረግ እንዳለብህ እና ቀደም ያልከው አምፒቴሽን ወይም እግር መቆረጥ ወይም እጅ መቆረጥ። ሌላኛው ማለት ማንኛውም ሕክምና መድኃኒት ስትወስድ ዶክተር ጋር ስትመላለስ ወጪ አለው። ኢኮኖሚክ በርደን አለው። ኢንሱሊንህን የት ነው ማስቀምጠው? መድኃኒቴን ከየት ነው ማገኘው? አንዳንድ ጊዜ መድኃኒት ይጠፋል። ስለዚህ የኢኮኖሚክ በርደንህን ሪሚሽን ላይ ከሆንክ ሴቭ ታደርጋለህ። ሌላው ቤተር ላይፍ ስታይል፣ ዌይት ሎዝ ባደረግክ ቁጥር፣ ኤክሰርሳይዝ በሰራህ ቁጥር፣ ጥሩ እንቅልፍ በተኛህ ቁጥር ቆንጆ የላይፍ ስታይል ይኖርሃል፣ ደስተኛ ትሆናለህ፣ ኤነርጂ ይኖርሃል። ስለዚህ ሬሚሽን ሌላኛው አድቫንቴጁ ብዙ ጊዜ የስኳር በሽተኞች ሲደክማቸው እናያለን። በቃ መጀመሪያው ክፍል ላይ ስለ ታይፕ 2 ዳያቤቲስ ስናወራ ለምንድን ነው የሚደክማቸው ብለን ነበረ እና ግሉኮሱን ምንም እንኳን ግሉኮስ ወይም ስኳር ብለዳቸው ውስጥ ከፍ ያለ ቢሆንም ጡንቻቸው ኤነርጂ ሊሰጣቸው እንዲንቀሳቀሱ የሚያደርጋቸው ጡንቻቸው ወይንም ብሬናቸው አፕቴክ እያደረገ ስላልሆነ ይደክማሉ። አንድ ሰው ደግሞ ከደከመው እንቅልፍ ካለው ኳሊቲ ኦፍ ላይፉ ጥሩ አይሆንም ማለት ነው። ስለጊሽ ነው የምትሆነው። ስለጊሽ ማለት ምን ማለት ነው በአማርኛው? ዝግምተኛ፣ ቀርፋፋ ስድብ ይመስላል። ጠዋት ትነሳና ከአልጋህ መውረድ ያስጠላል። ስራ ለመስራት ሞቲቬትድ አትሆንም። ዲፕሬሽኑም እኮ የሚገባቸው ዲፕሬሽን ውስጥ የሚገቡ አሉ። ቁዘማ፣ ድብርት ነው። ድብርት፣ ቁዘማ። ሌላኛው ብለድ ፕሬሸር ያው እንደተናገር ነው። ስኳር በበዛ ቁጥር በቀደም በጣም ደስ በሚል እንትን ያስቀመጥከው አለ ቦምቦሊኖ ብለህ ቲክ ይሆናል። የብለድ ቬዘላችን ውስጡ በኮሌስትሮል ይሞላል።
እነዚህ ነገሮች አብረው ዳያቤቲክስ መድኃኒት ተወደደብኝ ብለህ ሳታበቃ የብለድ ፕሬሸር መድኃኒት ትጀምራለህ። ሄልዝ እነዚህ ማርከሮች ሁላ ኢምፕሩቭ ያደርጋሉ። ያ አሁን ስለዚህ ሪሚሽን ካምስ ዊዝ ቫሊዩ እና በጣም የሚገርም ቫሊዩ ነው ያለው እና የሚቻል አንድ ሰው ወደ ሪሚሽን መድረስ ከቻለ ሜንቴን ለማድረግ ሪዋርድ አለው። ዴፍነትሊ እዛ ላይ በነገርህ ላይ ያ ሪሚሽን ፖስብል ከሆነ ያ ማለት ቅልበሳዎች ከተቻለ እኔ ሰዎች እንዲያስቡ የምፈልገው ድሮ የነበራቸውን ህይወት እንዲያስቡት ነው። በቃ ሰውነት ቅልል ብሎ እስከ እንቅልፍ ስትነሳ ደስ የሚል መድኃኒት ወሰድኩ አልወሰድክ ብለህ የማትጨናነቅበት ያ ደም ግፊቱ ኮሌስትሮሉ በዛ ወጣ ብለህ የማትጨናነቅበት ያ ከሁሉ በላይ ደግሞ ነገ ስኳር የሚያመጣብህን ጣጣ እሱን ማምለጥ መቻሉ ራሱ ይሄ አሁን አይን መታወር እግር ላይ ያለው ጣጣ ኩላሊት ፌል ማድረግ ዳያሊሲሱም ላይገኝ ይችላል እና እነኚህ ሁላ ጣጣዎች ከእድሜህ ሳይደርስ በፊት ሰው እጅ ትገባለህ። ይሄ እዚህ ሀገር አንድ የሚሉት በጣም አባባል አለ። አንድ ሰው ምን አለኝ? አይ ዋንት ቱ ጊቭ ማይ ኪድስ ዘ ቤስት ኦፍ ሚ ያ አይ ዶንት ዋና ጊቭ ደም ዘ ሬስት ኦፍ ሚ አለኝ። እህ እና ምን ማለት ነው? እንደዚያውም በስኳር ዴብሊቴትድ ሆነ እግርህ ተቆርጦ አይንህ ታውሮ ሰው እጅ ከገባ በኋላ ለልጆች ቅሪትን ነው የምሰጣቸው። በቃ የተረፈ ከምናምን ትንትን ዕዳ ነው የምትሆነው። ለልጆች ራሱ ሸክም፣ ለቤተሰብ ሸክም፣ ለአንተም ራሱ ሸክም፣ ለሀገር ሸክም ያ ያ እና ማለት ኢትስ ናት ፋን በሽታ ኦቨርኦል ነው። ኢትስ ኖት ፈን እና ያ ለሀገራችንም ለቤተሰባችንም ሌትስ ጊቭ ዘ ቤስት ኦፍ አወርሰልቭስ። ያ ያንን ለማድረግ ስኳር ያለባችሁ ሰዎች ሪሚሽን ውስጥ ግቡ። ያ መድኃኒት እኮ ባይ ዘ ወይ ባለፈው ስናወራ ነበር፣ ነካ ነካ አድርገነዋል። ግን መድኃኒት በራሱ መውሰድ ራሱ ሳይድ ኢፌክቶች አሉት። አወራን እኮ ማለት ያ ራሱ ለምሳሌ ችግር አለው። ሰልፎናይሉሪያን፣ ግሊፕዛይድን፣ ግሊሚፕራይድን ስንወስድ ከምግባችን ከምንወስደው የምግብ አይነት አንፃር ስኳር ይወርድብህና ሃይፖግላይሴሚያ ውስጥ ትገባለህ ያ እና የመሳሰሉት እነ ዳፓ ከወሰድክ ደግሞ በኩላሊት በኩል ጥርግርግ አድርገው ስለሚያስወጡ እሱም የራሱ ኢንሱሊንም የራሱ ኢምፓክት አለው። መድኃኒት በአጠቃላይ የሆነ ነገር አድርጎ ነው የሆነ ነገር የሚሰጥ። ዝም ብሎ there is no free trade በቃ it does something to you then it and gives you then the you'll get something out of it እና በዚህ ጋር ይሰጥሃል፣ በዚህ ጋር ደግሞ የሆነ ነገር ይወስዳል እና ያ ይቅርታ አይ አቋረጥኩ። ጥሩ ነው ማለት ቆንጆ አድርገህ ነው ማለት እስቲ እኛ ዝም ብለን ቅልበሳ ሪሚሽን ቅልበሳ ብለናል። እስቲ እንዴት ነው? ምክንያቱም ስለ ቅልበሳ ለማውራት ሳይንሱ ምንድን ነው በሚገባን ቋንቋ እስቲ ሳይንሱ እንዴት ብናደርግ ነው ወደ ቅልበሳ የምንሄደው? እንዴት ብናደርግ ነው ኢንሱሊን መስራት ያለባትን አገልግሎት መስራት የምትችለው? የሰውነታችን መስል ግሉኮስን ከብለድ ውስጥ አፕሮፕሪየትሊ አፕቴክ የሚያደርገው ይህንን እስቲ ሪሚሽንን ሰው እንዴት ነው ሳይንሱ? ምክንያቱም ሳይንሱን አንደርስታንድ ካላደረግን አእምሯችን ላይ እንደዚህ ነው የሚሰራው የሚለውን ካላወቅን በኋላ እንዲህ ማድረግ አለባችሁ ሪሚሽን ውስጥ ስትገቡ የሚለውን ለመረዳት ሊከብድ ይችላል። ሳይንቲፊካሊ እንግዲህ ዘ ላይ ቦቶም ላይ ነው ስብ ነው። ያ ባለፈው እንግዲህ እንዳወራ ነው ስብ ሁለት አይነት ስብ ነው ያለው ሆዳችን ላይ። ያ ቪዝራል ፋት የምንለው አለ ከውስጥ በኩል ጉበታችንን እና ጣፊያችን አጨናንቆ ውስጡ ያለ ዙሪያውን ከቦ ያለ አጨናንቆ ያለ ፋት ቪዝራል ፋት እንለዋለን። ሌላኛው ደግሞ ይሄ እንደዚህ እንደ ቦርጭ ሆኖ የሚታየው እሱ ከውጭ ያለ ነው፣ ሰብኪታነስ ነው እሱ እና አንድን ሰው እንዲህ በማየት ብቻ ቪዝራል ፋት አለው ማለት አንችልም። ትክክል። ምክንያቱም ቪዝራል ፋት ውስጥ ነው ያለው። ያ በሊቨራችን ወይም ጉበታችን ዙሪያና ጣፊያ ውስጥ እንደ ጠቃጠቆ ተጠቅጥቆ ውስጡ ነው ያለው እና እንግዲህ ያንን ማጥፋት ነው መክሳት። አሁን እዚህ ጋር መክሳት ምናምን የሚባለው ነገር
ዌይት ሎስ በቃ እንዲህ ክብደት መቀነስ አለበት። ክብደት ስትቀንስ ባለፈው እንዳልነው የመጀመሪያው ከሰውነት መጥፋት የሚጀምረው ይሄ ቪዝራል ፋት ነው። ያ ቪዝራል ፋትን ማቅለጥ ከተቻለ ሳይንሱ የሚለው ይሄን አጥፋ ነው። እንግዲህ ይሄ ቪዝራል ፋት የምንለው በተለይ ጉበትና ኩላሊት ውስጥ ያለው ይሄ ፋቲ ሊቨር ምናምን ጉበትና ጣፊያ ውስጥ የፋቲ ሊቨር ምናምን ያልነው እንደ ሲምፕል አናሎጂ ትራፊክ ጃም ብለን ልንወስደው እንችላለን። መስቀለኛ መንገድ ላይ አሁን ለምሳሌ ከቦሌ ቪአይፒ ስታመጣ ከቦሌ ኤርፖርት ለምሳሌ የአፍሪካ ህብረት ስብሰባ ኖሮ የሀገር መሪዎችን ስታመጣ ትራፊክ ጃም የሚፈጠርበት ቦታ አለ። ከውራኤል እንደዚህ፣ ከዛ እንደዚህ፣ ከቦሌ እንደዚህ መሀል ላይ ወይም ኤኒ መስቀለኛ መንገድ አስብና ወይም መብራት ያለበት ቦታ ላይ ያንን ቪአይፒ ፐርሰን ይዘህ ለመሄድ ምንድን ነው የምታደርገው? መጀመሪያ ያ ጃሙን ጃሙን ማስለቀቅ አለብህ። ጃሙን ካላስለቀቀው ትራፊኩ አይንቀሳቀስም፣ አንተም ማለፍ አትችልም። ወይንም ለማለፍ ትራፊኩን የማታስወግድ ከሆነ መቆየት ነው። ስለዚህ አሁን ኢንሱሊንን ቪአይፒ ብሎ መውሰድ ነው። ቪአይፒ ብለን ብንወስደው የሚፈልግበት ቦታ ደርሶ ግሉኮስን ሬጉሌት ለማድረግ ወይም ግሉኮስ የሚፈለግበት ቦታ ለማድረስ ወደ ጡንቻችን ለማድረስ ቶሎ መድረስ አለበት ወደ ደም። ስለዚህ የሚመነጨው ከጣፊያና ምናምን እዛ ሳይደርስ ምን ይሆናል? እዛው ይጨናነቃል። ሌላው ደግሞ የኢንሱሊን ራሱ ሀፍ ላይፍ እኮ አለው። ሀፍ ላይፍ ማለት አንዴ ከተመነጨ በኋላ ምን ያህል ደም ውስጥ ይቆያል? ምን ያህል ኢፌክቲቭ ሆኖ ይቆያል? ምክንያቱም ሰውነታችን ራሱ ኢንዛይሙ ያጠፋዋል፣ ዘላለማዊ አይደለም። እና ስለዚህ የኢንሱሊን ኢፌክቲቭነስ ለመጨመር ትራፊክ ጃሙ ማንሳት። ትራፊክ ጃሙ ፋት ነው፣ ቪዝራል ፋት ነው። ስለዚህ የአንድ ሰው ወደ ሪሚሽን ለመግባት ምንም በቃ ማጂክ ነምበር የለውም ወይም ማጂክ ነገር የለውም። ክብደት ቀነስ ነው። ቪስራል ፋት ክብደት መቀነስ አለ። ቪስራል ፋት በደንብ በቀደም ስታወራ አንተ አመፀኛ ነው ብለሃል። በቃ ቪስራል ፋት መጥፋት አለበት። እሱ ካልጠፋ ኢንፍላሜሽን ወይንም የሰውነት መቆጣት፣ የግሉኮስ እንደፈለገ መንቀሳቀስ፣ የኢንሱሊን ስራውን ቅድም እንዳልከው እንዲሰራ ያ ቪስራል ፋት የማይመረት ነገር እያመረተ የማይላክ ሲግናል እየላከ ያንን አካባቢ ረብሾታል። ያ ሬዚስታንሱን ራሱ ኢቭን ያቺ የመጣችዋ ኢንሱሊን ራሱ ኢፌክቲቭ እንዳትሆን ሄዶ ብሎክ ያደርገዋል፣ መስል እንዳይወስደው። ቪዝራል ፋት ያለበት ሰው መስሉ ራሱ የሚገርምህ ነገር ብታየው ጮማ አለው። ኖርማሊ መስል ፕሮቲን ነው መሆን ያለበት። ስብ ጡንቻ ውስጥ መኖር አይገባውም። ግን ቪዝራል ፋት ሲኖር ይሄ እዚህ እንትኑ ላይ ያለው ስለሆነ እዛም ራሱ እየገባ የበብሎች ምናምን አሉት እና ይህንን ለማጥፋት እንዳልኩት ቅድም ምንድን ነው ሰዎች እሱም ብቻ ነጥለህ የምታደርግበት መንገድ የለም። ዌይት ሎስ ነው። ዌይት ሎስ እንግዲህ ስንል ሳይንቲፊክሊ ነው ፕሩቭ የተደረጉ መንገዶች አሉ። አንድን ሰው እስቲ እንደዚህ አድርግ ዌይት ሎስ ስታደርግ ቪዝራል ፋት ስታጠፋ ወደ ሪሚሽን ትገባለህ እያልን ነው። እስቲ አንተ ደግሞ የተሰሩ እስቲ ሪሰርቾች አሉ፣ እስቲ እነሱ ላይ ነው አጠር ባለ መልኩ ሰመራይዝ አድርገው። አይ ቲንክ ብዙ ሪሰርቾች ተሰርተዋል፣ ግን አንድ ዩኬ ላይ የተሰራ በጣም ደስ የሚል ስፔሲፊክሊ ሪሚሽን ላይ የተሰራ ሪሰርች ነው እና ኮንትሮል የሆኑ ሰዎችን ጀነራል ፕራክቲሽነሮች ያሉበት፣ ዳያቤቲክ ስፔሻሊስት ያሉበት፣ ኒውትሪሽኒስት ያሉበት፣ ሳይኮሎጂስት ያሉበት፣ ኤክሰርሳይዝ ስፔሻሊስት ያሉበት ሰዎች ሆነው አንድ ላይ የሰሩት ሪሰርች ነው እና እሱ ሪሰርች ላይ እነዚህ ኮንትሮል ግሩፖች ውስጥ የተወሰነ ስፔሲፊክ የሆነ የዳይት ሲስተም ላይ አድርገዋቸው፣ በጣም ኮንትሮል የሆነ ዳይት ሲስተም ላይ አድርገዋቸው ካሎሪ ዴፊሲት ነው የተጠቀሙት። ካሎሪ ዴፊሲት ማለት በቀን ከሚያስፈልገው 2000 ካሎሪ ነው የሚያስፈልገው። ከዛ ውስጥ እነዚህ ፌዝ 1 ላይ ለ12 ሳምንት ከ800 እስከ 900 ኪሎ ካል ፐር ዴይ 1200 አካባቢ ነው ኔጌቲቭ 1200 እንትን ያደረጉባቸው። እንደዛ አድርገው
ነው የሞከሯቸው። አዎ። ከዛ በኋላ ወደ ፌዝ 2 ሲሄዱ 6 ዊክስ 6 መጀመሪያው ሳምንት ላይ ሱፕ እና ሼክስ ወይንም እንደ ስሙዚ ነገር ነው ሲሰጧቸው የነበረው። አዎ። ፌዝ 2 ላይ ደግሞ ለ6 ሳምንት የመጀመሪያው 12 ሳምንት ነው። 6 ሳምንት ላይ healthier meals like vegetables, fruits, less carbohydrate, less starch ያለው ግን ካሎሪውን ከፍ አድርገው ነው የሰጧቸው 1200 ኪሎ ካል which 1200 is ኪሎ 800 ካሎሪ የጎደለው ማለት ነው። 800 ዴፊሲት አዎ። አድርገው ያው በዛ ሜንቴን ስለማይደረግ ፌዝ 3 ላይ ግን ሎንግ ተርም ሃቢት ልምድ እንዲያዳብሩ ምግባቸውን ወደ ትክክለኛው መልሰው ግን አክቲቪቲ እና ሪላፕስ ወይም ተመልሶ እንዳይመጣ ፕሪቨንሽን ነው ያደረጉት። ይህንን ሲያደርጉ የመጣውን ውጤት ነው ያ ማየት ቬሪ ያለብን። ኢንትረስቲንግ። አዎ። ማለት 46% ኦፍ ዘ ፔሸንትስ ዊዝን አ ይር በዛ አንድ ዓመት ውስጥ ሪሚሽን ላይ ነበሩ። ያ ይሄ ወይንም ማለት ድሮፕ አውት ያላደረጉ ከፕሮግራሙ ያልወጡ አዎ፣ ፕሮግራሙን በትክክል የተከተሉ ሰዎች ለአንድ ዓመት ያ ስቲክ ያደረጉ 46% ሪሚሽን ላይ ነበሩ። ያንን ፕሮግራም የተሰጣቸውን የተከተሉ የመጀመሪያ ለአንድ ዓመት 46 ኢማጂን ዜር አር ፒፕል ድሮፕ አውት የሚያደርጉ አሉ። አሰልቺ ነው ከጀመርከው ከምትኖረው አኗኗር ዘይቤ ወጣ ብለህ ነው የምታደርገው ብዙዎቹ ነገሮች። 46% በጣም ሲግኒፊካንት ነበር ሲግኒፊካንት ነምበር ነው። የመጀመሪያው ዓመት ላይ። ሁለተኛው ዓመት ላይ 36% ሰዎች ሪሚሽን ላይ ነበሩ። ኢማጂን 100 ሰው ካለ 36ቱ ሰው መድኃኒት እየወሰደ አይደለም። አይደለም። That's amazing። ጥሩ ቁጥር ነው። ጥሩ ቁጥር ነው። አሁን እኛ 36ቱ መድኃኒት እየወሰደ አይደለም ነው፣ ግን የተወሰነው ደግሞ መድኃኒቱን ቀንሷል። we don't know, we don't have that detail። ግን ቤዚክ ቅድም እሱ እንዳለው ዌይት ሎስ ነው ታርጌታቸው። 15 ኪሎ ሉዝ ማድረግ ነው። አይ ነው ታይፕ 2 ላይ አንዳንድ ሰዎች ክብደታቸው 15 ሁሉ ሉዝ ለማድረግ ለሚከብዳቸው ሰዎች ሊኖሩ ይችላሉ። 15 ብዙ ሊሆን ይችላል፣ ግን ፕሮፖርሽናል የሆነ የክብደት መቀነስ አለባቸው። ቅድም ስለ ቪስራል አይ ቲንክ አድማጮቻችን ስለ ቪስራል ፋት ያወራ ነው አንድ ቪዲዮ አለ። እሱን መለስ ብላችሁ እኛ ቻነል ላይ ብታዩት በደንብ ዲቴይል የሚያወራ ነው። ቪስራል ፋት ኢዝ ዘ ፈርስት ቱ ጎ። መጀመሪያ የሆነች አክቲቪቲ ስታደርግ የሚጠፋው እሱ ነው። ስለዚህ ኔሰሰርሊ 15 ኪሎ ግራሙ ከቪስራል ፋቱ ላይመጣ ይችላል፣ ግን ፋት ነው ቶሎ በርን አድርጎ ከሰውነታችን የሚወጣው እና 15 ኪሎ ግራም ሉዝ ማድረግ ከተቻለ አሁን እነዚህ እንዴት ሉዝ እንደሚደረግ እንዴት ሜንቴን እንደሚደረግ እናወራለን። ግን አዘ ታርጌት ዌይት ሉዝ ማድረግ አለ። ለምንድን ነው ዌይት ላይ ፎከስ ያደረግነው? ፈርስት ዌይት ሰዎች ዌይት ሉዝ ማድረግ ሲጀምሩ የመጀመሪያው የሚሄደው ያ አመፀኛው ፋት ነው። እሱን ማጥፋት ላይ ነው አሁን እያተኮረ ያለው። አመፀኛው ፋት ነው ብዙ ጊዜ እዛ ጋር ኮምፕሊኬሽን አንጥቶ ኢንሱሊንም ስራህን ትራፊክ ጃሙን ያመጣው ቪስራል ፋት ነው። እሱን ማጥፋት ነው። እያንዳንዳችን የራሳችን ኤክስፒሪየንስ አለን። እኔ ለምሳሌ የስድስት ሳምንት ጆርኒ ነበረኝ ይረገው በ6 ሳምንት ውስጥ 12 ፓውንድ ሉዝ ያደረግኩት። ይህንን ያደረግኩት ቪስራል ፋት ነው ሉዝ የምታደርገው የሚለውን ራሴ ላይ ስላየሁት ነው። እና ብዙ ሰዎችንም እናውቃቸው አሉ። አንተም የራስህ ኤክስፒሪየንስ አለ፣ ግን ቶሎ የሚጠፋው ቪስራል ፋት። ስለዚህ ምናልባት ቪስራል ፋትን ወይንም በቅጽል ስሙ ቦርጭ የሚባለውን ለማጥፋት ከባድ አይደለም። አመጋገባችንን ካስተካከልን እና ብዙ ነገሮች መደረግ ያለባቸውን ካደረገ እንግዲህ እሱን ስቴፕ ባይ ስቴፕ ከአፍታ ቆይታ በኋላ ደግሞ በሚቀጥለው እሱ ላይ ብናወራ ይሻላል። ተመልሰን እንመጣለን።